እኔ ያለው ማንም ሰው እንዲረዳት አልፈልግም። ሰማኛለህ? ምን ትላንትና እኮ ነው አይደል አንተ መጣው የታውቃታለህ ንገረኝ። ሰማኝ አይደል? ምንድነው ከሷ ህይወት እንድትወጣ ነው እሺ የምፈልገው። ቆይ አሁን ቆይ ሰማኛለህ? ማንም ሰው እንዲረዳት አልፈልግም። ማንም ሰማኛለህ አይደል? አይመለከትም። ምንድነው የምትለኝ ሰውዬ? ስለ እህቴ አይመለከትም። ስለ እህቴ አይመለከትም። ምን አገባ? ቆይ እኔ ለምን ለምን አይደለም እኔም አንተ ላይ ምን ያህል መስዋዕትነት እንደከፈልኩባት ታውቃለህ? ምን ያህል መስዋዕትነት እሷ ማስቀየም አልፈልግም። ምን ያህል አንተ ግን ማለት ነው ልንገርህ፣ እህት ናት አይደለ? እህቴ ናት። አዎ። ምንድነው እንደዚህ ልጅቷ ላይ ጥምም የምትልባት? እኔ ደግሞ እንድፈታኝ ነው የምፈልገው። አልፈታሽም። ነግሬሃለሁ። አልፈታሽም ያልሽው ነገር ልክ ነው። እኔ በጣም አፈቅርሻለሁ ፎዙ፣ በጣም እወድሻለሁ። ላንቺ በጣም ነበር እያልክ አወራሽ። በጣም አሁንም ቢሆን እወድሻለሁ። ግን እዚህ ጋር የተፈጠረው ነገር ልጅቷ በጣም ብዙ ሀዘን፣ ብዙ ያጣችው ነገር አለ። ገብቶሻል? እኔ ይሄ እዚህ ጋር ሁለተኛ ሚስት የማግባት ምናምን ወይ የስሜት ወይ የመውደድ ወይ የፍቅር ምናምን ነገር አይደለም ይሄ። ገባሽ? እዚህ ጋር እኔ ሰውና ትርፍ ነው ያልኩት። ይሄ ነገር ቢገባሽ ኖሮ አንቺ ብትረጂ ኖሮ አብረሽን ከሷ ጋር ይሄንን ነገር ሀዘኗን ተካፍለሽ አብረን እየኖርን ልጅቷን እየተንከባከብን ወደ ቀድሞ አቋሟ ህይወት ምን እንደሆነ ልናሳያት ነበር የሚገባው። ፎዙ ግን ነገር ለምን ታበላሻለህ? እኔ ነገር ያበላሽው አይደለም ለማለት እኔ እዚህ ጋር አስረዳዋት አይደለ? እኔ ነገር ልንገርህ ደግሞ አንተ እንዳልካት አይነስ እኔ እየተናገርኩት ያለሁት ነገር እንኳን ሞት ነው የምትሄደው። አንተ ምንድነው ችግር? ለምንድነው እንደዚህ ዝልል የምትለው አንተ? ዝልል ምናምን እያልኩኝ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁ? አማን ነው ሁሉ ሰላም? አልহামዱሊላሂ ረቢል ዓለሚን። እናንተም እንዴት ናችሁ? ባላችሁበት ሁላችሁም እንግዲህ ሰላማችሁ ብዝት ይበል። ፋሚሊ ያው እኔ ብዙ ነገር ሰሞኑን እያስተዋላችሁ ከሆነ እያደረኩት ያለው ነገር ማንም እያስተዋለው አይደለም፣ እየገባው አይደለም ብዬ አስባለሁ። ያው እናንተ በብዙ አይነት አንግል አይታችሁት ሊሆን ይችላል፣ በብዙ መንገድ ተረድታችሁት ሊሆን ይችላል። ያው ብቻ እኔን ያው ከፎዙ ጋር ብዙ ያሳለፍኩትን ነገር አይታችሁ ሊሆን ይችላል፣ ጥሩንም መጥፎውንም አይታችሁ ሊሆን ይችላል። ያው እናንተ የምትናገሩት ነገር በጣም እኔ እየደበረኝና እየጎደኝ ስለሆነ ለዛ ያው ሚስቴም ሁለተኛ ሚስቴም ያው በምትናገሩት ቃላት በጣም እየተጎዳች ነው። ለምን እሷ ከዚህ በፊት በጣም ብዙ ነገር አሳልፋ የመጣች ልጅ ናት። በጣም ብዙ መከራ፣ ብዙ ድብደባ፣ በቃ ብዙ ነገር እያየች የመጣች ልጅ ናት እና እኔ ያው ለሷ ብዙ ነገር ዋጋ ከፍያለሁ ወደዚህ ነገር እንድትመጣ ልጅቷ። ያው እንግዲህ በጣም የደረሰባት ነገር በጣም ከባድ ነው። በባል መደብደብ፣ ባሏ ፈቷት ከቤት አባሯት። እሺ የዚህ ሀገር ኖሮ ደግሞ አልሆን ሲላት ወደ ውጪ ሄዳ ደግሞ ውጪ ላይ ያው እንግዲህ የወንዶች መጮቻ ሆና በጣም ብዙ ታሪክ አሳልፋ ራሷን እስከ ማጥፋት ደረጃ ደርሳ በጣም ብዙ መከራ ደርሶባት እንግዲህ ወደ ራሷን በመጨረሻ ሰዓት ራሷን ለማጥፋት በምትሞክርበት ሰዓት ያው እኔ እንግዲህ አግኝቻት በጣም ብዙ ነገር ነግሬያት በጣም ብዙ ልፋት ለፍቼ ወደ ራሷ እንድትመለስ የራሷ ብዙ ህይወት እንዳላት በጣም ብዙ ማግኘት የምትችለው ነገር እንዳለ አስረድቻት ከዛ እንድትመጣ አድርጌ እዚህ እኔ ባልሆንሻለሁ፣ ችግር የለውም አብረን እንኖራለን፣ ችግርሽንም ሀዘንሽንም ደስታሽንም እኔ ከፈልሻለሁ ብዬ አውርቼ እዚህ አመጣኋት። እዚህ ካመጣኋት በኋላ ደግሞ እየተፈጠሩ ያሉት ነገር በጣም እኔን እያበሳጨኝ ነው። ፋሚሊ ምንድነው ይሄም ያው እያያችሁ ነው። በጎን ያላችሁ ሰዎች በጣም የሚያስጠላ ሰውን አለመረዳት ከሰው ባህሪ ወጣ ያለ ነገር እያሳዩ እንግዲህ እኔም በጣም እንዲደብረኝ እያደረጉ ነው። ለምንድነው የምላችሁ ፋሚሊ ልጅቷ ተጎድታለች። እንደ ሰው ሆናችሁ ስታስቡት እዚህ ጋር እሷ ያሳለፈችው መከራ አብሶ ደግሞ ፋሚሊ ሴቶች ይሄ ነገር በእያንዳንዳችሁ ቢመጣ በምን አይነት መልኩ ነው እናንተ ልታልፉት የምትችሉት? ይሄ ነገር እናንተ ሊገባችሁ ይገባል። እሷ እያሳለፈች ያለችው መከራ
እሷ ያየችው ስቃይ በእያንዳንዳችሁ መጥቶ ቢሆን ኖሮ በምን አይነት መልኩ ነው ልታሳልፉት የምትችሉት? እንግዲህ አጠገባችሁ ሰው ያስፈልጋችኋል። እኔ ደግሞ ሰው ነው የሆንኳት ለሷ። በቃ በሚያስፈልጋት ሰው በሚያስፈልጋት ጊዜ ደረስኩላት። እንግዲህ ያው አሁን ባለችበት ጥሩ ሁኔታ ላይ ነው ያለችው፣ ጥሩ አቋም ላይ ነው ያለችው። ህይወት እቺ ልጅ አታስብም ነበር ጭራሽ። ፋሚሊ ህይወት ምን እንደሆነ በቃ ግራ ገብቷት ነበር። ራሷን ልታጠፋ ነበር። ምን ታድርግ? የደረሰባት ነገር በጣም አጸያፊና ክፉ ነገር ነው የደረሰባት። ስለዚህ እኔ በሰዓቱ ደርሼ ያለውን ነገር አስተካክዬ ጨርሼ የሰውን ህይወት አተረፍኩ በምልበት ሰዓት ልጅቷ ወደ ቀድሞ አቋሟ ትመለስ፣ ህይወቷን ትቀጥል፣ በቃ ትኑር፣ ህይወቷን ደስተኛ ሆና ትኑር ባልኩበት ሰዓት እንግዲህ እዚህ ጋር እየተደረገባት ያለው ነገር በጣም የሚያስጠላ ነገር ነው። እና ፋሚሊ ያው እኔ በጣም ትረዱኛላችሁ ብዬ አስባለሁ። ሲቀጥል እኔ ማንም ባይረዳኝ ጉዳይ አይደለም። ምክንያቱም እኔ እዚህ ጋር የሰው ነፍስ ነው እያዳንኩ ያለሁት። ገብቷችኋል? ሌላ ነገር አይደለም። ይሄ የፍቅር ጉዳይ ምናምን አይደለም። ፍቅር አይደለም። እኔ እሷን እዚህ ጋር የስሜት ጉዳይ አይደለም። እሷን ወደ ትዳር ለማምጣት ያሰብኩበት መንገድ ማለት ነው። ፋሚሊ እኔ ፎዚዬን ማለት ነው በጣም ነው መወዳት፣ በጣም ነው ማከብራት። የልጄ እናት ናት። በጣም የሚገባውን ክብር መሰጣት ሚስቴ ናት። በጣም ማፈቅራት ሚስቴ ናት። ደግሞ በጣም መወዳት ሚስቴ ናት። ፋሚሊ ግን ይሄ ነገር የፍቅርና የስሜት ወይ የሌላ ነገር አይደለም። እዚህ ጋር የሰው የማዳን ጉዳይና ጉዳይ ብቻ ሊገባችሁ የሚገባው ነገር ማለት ነው። ፋሚሊ እዚህ ጋር የሰው ህይወት ነው እያተረፍኩ ያለሁት። እቺ ልጅ ተጎድታለች፣ ራሷን ልታጠፋ ነው። ሰው በሚያስፈልጋት ሰዓት ሰው ነው የሆንኩት። በቃ ሌላ ነገር አይደለም። እና ፋሚሊ እያሰባችሁ ለምትናገሩት ነገር እያንዳንዱ ነገር ማለት ነው። እና ፋሚሊ እዚህ ጋር እኔ ህይወቴን በጥሩ ሁኔታ ደስተኛ ሁኜ መኖር እኮ ፈልጋለሁ እንደ ሰው ማለት ነው። ግን እንዳጋጣሚ እኔ ቲክቶክ እንደማንኛውም ሰው እየተጠቀምኩኝ ስክሮል በማድረግበት ሰዓት ነው ልጅቷን ያገኘዋት ማለት ነው። እና በመሃል እስቲ በቃ እንደ ሰው ያው ያለውን ነገር የሰው ሀዘን ትካፈሉ አይደለ? የሰውን ሀዘን ለመካፈል ነው የመጣሁት እኔ እዚህ ጋር የሰውን ሀዘን ለመካፈል ፈለኩኝ። አወራኋት። ግን ውስጥ ከገባው በኋላ ቪዲዮ ላይ ያየሁትና ውስጥ ያየሁት ነገር በጣም ይለያያል። እኔ ልቤን የተሰበረው በቃ ሳወራት። ስለዚህ አወራኋት፣ አናገርኳት። ልጅቷ ኦሬዲ ተስፋ ቆርጣለች። ስለዚህ እኔ እሷን ቀልቧን መመገብ ነበረብኝ፣ ቀልቧን ማከም ነበረብኝ፣ ልቧን ማከም ነበረብኝ። አወራኋት። ስለዚህ ከዛ መንፈስ እንድትወጣ ብዙ ቃላት ተጠቀምኩኝ፣ ብዙ ነገር አወራኋት፣ እንድትረዳኝ ብዙ ነገር አወራኋት። ህይወት ይቀጥላል፣ አንቺ ገና ነሽ፣ ብዙ የምታየው ነገር አለ፣ እኔ ባልሆንሻለሁ አልኩት። ስለዚህ ባልሆንሻለሁ ያልኳት ልጅ እሺ ከዛ ስሜት ወጣች። ቀልቧ ድጋሚ ይሰበር፣ ቀልቧ ይሰበር ድጋሚ፣ እቺ ልጅ ትሙት። ለሰው ማሰብ አለብን ፋሚሊ፣ በጣም ለሰው ማሰብ አለብን። እንደ ሰው እናስብ ሁላችንም። እዚህ ጋር እኔ የትዳር ጉዳይ አይደለም እንደዚህ የሚያደርገኝ ወይ ስሜት የፍቅር ጉዳይ አይደለም። በቃ ሰውን እቺ ልጅ መኖር ያለባትን ያክል መኖር አለባት፣ ማግኘት ያለባትን ማግኘት አለባት። ህይወት ይቀጥላል። ይሄን ነው በቃ እሷን ላስተምራትና ህይወቷን እንድትመራ ለማድረግ ነው ይሄ ሁሉ ነገር ውስጥ የገባሁት እንጂ ፋሚሊ እንደነገርኳችሁ እኔ መወዳት ሚስት አለችኝ፣ ምኖርላት ልጅ አለችኝ። ለምን ህይወቴን እበጠብጣለሁ? ግን እናንተ እየተረዳችሁት ያለው በሌላ አንግል ነው። ስለዚህ ፋሚሊ እና ይሄን ማወቅ ያለባቸው ደግሞ በጣም ብዙ ሰዎች አሉ። ስለዚህ እኔ ዛሬ የቀጠርኳቸው አህሙንም ፎዙንም ሙቢንም ማወቅ ስላለባቸው እዚህ ቤቴ ላይ ቀጥሬያቸዋለሁ። እያንዳንዱን ማስጠንቀቅ አለብኝ ማለት ነው። በቃ ልጅቷ መጎዳት የለባትም ከዚህ በላይ። በጣም ህይወት ስለሚያስፈልጋት ልጅቷ በጣም ብዙ ነገር ስለሚያስፈልጋት እነሱን እዚህ አምጥቼ በስነ ስርዓት ማወቅ ያለባቸውን ነገር ነግሬያቸው የሚረዱኝ ከሆነ ይረዱኛል ወይ ደግሞ ከህይወት ይወጣሉ። ይሄን ነው ማስተላለፍ የምፈልገው። እና ፋሚሊ ያው እነሱንም ቀጥሬያቸዋለሁ፣ እየመጡ ነው። እና ያው እነሱ መተው እዚህ በደንብ ማወቅ አለባቸው። የሷም ጉዳት ሊገባቸው ይገባል።
በጣም እነሱ ነገራቶችን ወደ ሌላ ነገር ነው የወሰዱት። ስለ ፍቅር ምናምን ነው እነሱ እያሰቡ ያሉት። እዚህ ጋር እኔ እያሰብኩ ያለሁት ሰውን ስለማዳን ነው። እና ፋሚሊ ይምጡ፣ ያለውን ነገር አወራቸዋለሁ። አብሶ አህሙንና ሙቤን በጣም ነው ማስጠነቀቃቸው። ያው በደንብ ሊገባቸው ይገባል። የሰው ጉዳትን ማወቅ አለባቸው። ሰላም ነው። ሰላም አለይኩም። ምንድን ነው ሰው ላይ የምታስጠብቁት? አጋጣሚ እኮ ሰው መምጣታችን ራሱ ትልቅ ነገር ምናምን ይዘጋል። ኧረ መምጣታችን ራሱ ያመስግነው፣ ማመስገን አለብን። አይ እንደዚህ ለሰው ክብር ይኑራችሁ ቢያንስ። ሌላውን ተውት። እዚህ ጋር ቅድም ነው አይደል እኔ ስጠብቃችሁ የነበረው ቆየው። እዚህ ጋር ደግሞ ብዙ ነገር ሊያጋጥም ይችላል። ብቻ ይመቻችሁ። እኔ አልከራከራችሁም። እናንተ ለምን በጣም ብዙ ነገር ስለማይገባችሁ አሁን ልትሰርበን እና ልትደበድበን አይደለም የጠራህን ብዬ አስባለሁ። ገባ? ስማኝ፣ እኔ አንተን ወተህልኛል። ተከራከሩ ብቻ እንዳይሆን እዚህ ጋር ወተህልኛል። በነገራችን ላይ ማለት ወተህልኛል። በቃ እኔ ጭቅጭቅ ምናምን ለምን እንደጠራህን ብቻ ንገረኝ። አልፈልግም እኮ ላስጨቃጨቁ ያው እኔ ለሁለታችሁም ያው ያለውን ነገር አይታችኋል። በቃ ቢያንስ ሰው ናችሁ ሁለታችሁ፣ ገብቶሃል? ሰው ናችሁ። እኔንም ተረዱኝ። እንግዲህ ሁለተኛ ሚስቴንም ተረዷት። ያሳለፈችው ነገር እያንዳንዱ የወጣችው ውጣ ውረድ ሊሰማችሁ ይገባል። ገብቷል? እኔ በጣም ማከብርህና መወደህ ወንድሜ ነበርክ። ገብቷል? ሁለተኛ ሚስት ስትላግብታታል እንዴ? ሁለተኛ ሚስት ማደርጋት ነው ወይስ ተጋብታችኋል? እኛ ሰላም ቅርታ እንዴ አንቺን ያው ልንገርሽ፣ በዚህ መልኩ ልነግርሽ ኖ አክብሯት ምናምን ስትል አንድ ሰው አሁን አግብተህ ምናምን ሲሆን አሁን ያው ልንገርሽ፣ በዚህ ልክ አንቺን ላስረዳሽ አልችልም። ያው ልንገርሽ፣ ስሚ ግን እኔ አህሙን መናገር የምፈልገው ነገር ስላለ ብቻ እዚህ ጋር ልንገርህ። እኔ በጣም መወድህ ማከብረው ወንድሜ ነበርክ የሆነ ሰዓት ላይ ማለት ነው። ግን በጣም ትረዳኝ ነበረ። እያንዳንዱን ነገር ምነግርህን ነገር አክሴፕት አድርገህ የምትቀበል ልጅ ነበርክ። ግን ምን እንደነካህ ምን እንዳወረህ አላውቅም። ገብቶሃል ለማለት ያለህ ነገር እየገባኝ አይደለም። በቃ ወደ ዋናው ሐሳብ አትገባ። ልረዳ ሞክሬ መሰለኝ አንተን ላይፍ ለማስተካከል እዚህ ጋር ደፋ ቀና እያልኩኝ ያለሁት። ገባ? እኔ እዚህ ጋር የሁለታችሁ ላይፍ እንዳይበላሽ የምችለውን ነገር እያደረኩ ነው። ገባ? አንተ ግን ይሄንን አልተረዳም። ገና እኔን ትወቅሰኛለህ። እሺ ስማ፣ እኔ ልንገርህ፣ አንተን እየወቀስኩህ አይደለም። አሁን እቺ ልጅ በጣም ብዙ ነገር አሳልፋ የመጣች ልጅ ናት። በእናንተ አሉባልታ ወሬ ልጅቷ እንድትጎዳ አልፈልግም። በጣም ብዙ መከራ አልፋን የመጣችው ብዙ ህይወት አሳልፋለች፣ ተጎድታለች። ገብቷል? አይ አንተ ይሄን ያህል እኔ እኮ ነው ግራ የገባኝ ነገር እኮ ነው። ፎዙንም ደጋግሜ ጠይቄያታለሁ። ገባ? ከዚህ በፊት የዚህችን ልጅ ታውቂያታለሽ? ምንም ቆይ እኔ አሁን ይሄ ስማኛ እንዴ በእናትህ እኔ አሁን ነው ልንገርህ፣ ማውራት ነው በጣም ነው ያስተካክል። አንዴ ጭቅጭቅ አይደለም፣ ይሄ ጭቅጭቅ አይደለም። ሊገባው ይገባል። ወንድ ልጅ ነው። እሺ በቃ እንደዚህ የሴት ልጅ መጎዳት ሊገባህ ይገባል። ገባ? ስለገባው ነው ከኔ ጋር ነው። አንተ ልንገርህ፣ ስለገባው እኔ ዝም ብለህ በተሰመረልህ መንገድ አትጓዝ። ገባ? በተሰመረልህ መንገድ አትጓዝ። እየነገርኩህ ነው። እዚህ ጋር አንተ በደፈናው ነው እያሰብክ ያለኸው። በደመ ነፍስ ነው እየተነፈስክ ያለው። በደመ ነፍስ አይደለም። እኔ እዚህ ጋር ማውቀው አንድና አንድ ነገር ነው። ሁለታችሁ ከተለያያችሁ በመሃላችሁ ልጃችሁ ትጎዳለች፣ ፎዙም ትጎዳለች። ገባ? እኔ እነሱ ስለዚህ ወይኔ አህሙ እነሱ አይጎዱም ይጎዳሉ እያልኩ አይደለም። ስማኝ፣ ይሄ ጥያቄ ያለኝ ስማኝ። እሺ አንተ ማለት ነው የሷን ህይወት እያስተካከልክ ነው፣ ግን እኔና ሊና አውዛ ከቤት ጥለህናል። ይሄ ምን የሚሉት ነው? ያው ስሚ፣ አንተ የሆነ ሴት የምታስተካክለው የአንድ ሴትን አብራ የኖረች ሴት አድምጪኝ ፎዙ። እሺ ያልሽው ነገር ልክ ነው። እኔ በጣም አፈቅርሻለሁ ፎዙ፣ በጣም እወድሻለሁ። ላንቺ በጣም ነበር እያልክ አወራሽ። በጣም አሁንም ቢሆን እወድሻለሁ፣ አከብርሻለሁ። ላንቺ ቦታ አለኝ። ካንቺ መለየት አልፈልግም፣ ከልጄ መለየት አልፈልግም። እናንተን እድሜ ልኬን እየተንከባከብኳችሁ መኖር ነበር አላማዬ።
ገብቶሻል? ግን እዚህ ጋር የተፈጠረው ነገር ልጅቷ በጣም ብዙ ሀዘን ብዙ ያጣችው ነገር አለ። ገብቶሻል? እኔ ይሄ እዚህ ጋር ሁለተኛ ሚስት የማግባት ምናምን ወይ የስሜት ወይ የመውደድ ወይ የፍቅር ምናምን ነገር አይደለም ይሄ። ገባሽ? እዚህ ጋር እኔ ሰውና ትርፍ ነው ያልኩት። ይሄ ነገር ቢገባሽ ኖሮ አንቺ ብትረጂ ኖሮ አብረሽን ከሷ ጋር ይህንን ነገር ሀዘኗን ተካፍለሽ አብረን እየኖርን ልጅቷን እየተንከባከብን ወደ ቀድሞ አቋሟ ህይወት ምን እንደሆነ ልናሳያት ነበር የሚገባው ፎዙ። አንቺ ግን እልህ አረግሽው፣ እዚህ ጋር ድብድብ አረግሽው። እኔ ይሄንን ነገር አልፈልገውም። ምክንያቱም ይኸው ልንገርሽ፣ እኔ አንቺ ላይ እጄን ማንሳት አልፈልግም። ገባሽ አይደለ? እኔ በጣም ነው ማፈቅርሽ፣ በጣም ነው የምወድሽ። ለልጄ መኖር የምፈልግ ሰው ነኝ ፎዙ። ገባሽ አይደለ? ህይወቴን ደስተኛ ሁኜ መኖር እኮ እችላለሁ እኮ። ገባሽ አይደል? ማንም እንደሚኖረው ደስተኛ ሁኜ እኮ መኖር እችላለሁ፣ የፈለኩትን ነገር እያደረኩ። ገባሽ? ግን ይሄ ነገር ሰውን የማዳን ነው። ሰውን እንርዳ ነበር ያልኩሽ ፎዙ። እንዴት ነው የምታናስ? ምን ሆናለች? አይደለም ቆይ እዚህ ጋር ለምሳሌ አይደለም ልንገርህ፣ አንተ እሷን በዚህ መልኩ መጀመሪያ አላሳመንካትም። ሁለተኛ ደግሞ የእሷ አላማ ሁለተኛ ሚስት መሆን አትፈልግም። እሷ ሁለተኛ ሚስት እንዲኖርህ አትፈልግም አይደለ? እንደዛ አይደለ? ይሄ ሁሉ ሲያጣላቸው ነበር ነገር አድርጎ ጨርሶ ዛሬ። ስለዚህ አይደለም ፎዙ፣ ስለዚህ አሁን ያቺን ልጅ ምንም ነገር ለምን ታበላሻለህ? እኔ ነገር እያበላሽው አይደለም ለማለት እኔ እዚህ ጋር አስረዷት አይደለ? እኔ ነገር ልንገርህ ደግሞ አንተ እንዳልካት አይነስ እኔ እየተናገርኩት ያለሁት ነገር እንኳን ና ሞት ነው የምትሄደው። አንተ ምንድነው ችግር? ለምንድነው እንደዚህ ዝልል የምትለው? አንተ ዝልል ምናምን እያልኩኝ አይደለም እኮ አትጨቃጨቁ እዚህ ጋር ማለት ነው። ስማ አይሰለቻችሁም እንዴ? በቃ ቆይ እጂ ያስረዳሽ በቃ ጨርጨርሱ እናንተ። አንተም ልትረዳት ይገባል ልጅቷን እያልኩ ነው። ምንድነው የምትረዳው? አንተ ወንድ አይደለህ እንዴ? የሴት ልጅ ጉዳት አይገባህም እንዴ? እኔ ብረዳ ባልደረዳ ምን አገባኝ? ምን እያረክ ነው እዚህ ጋር? አንተ ምን እየፈጠርክ ነው? አንተ አስሬ አገባም ሲጀመር ለሷ ጠበቃ መቆም አትችልም። አንተ እኔን ጎርተህ ነው እሷ ማዳን የምችለው። ሲቀጥል ደግሞ ምን አይነት ሴት ናት እሷ? አሁን ለምሳሌ ምን ሆና ነው? እኔ አልገባኝም። በእርግጥ አገኘኋት፣ ግን አንተ እንዳልካት ሴት አይነት እንኳን እስቲ በቃ እናት ብል መታ ፍቃሪ ልጠይቅ ከመጣች እንደ ክብር ቢያንስ ፍቃደኛ አይደለሁም ስላት እንኳን እሺ ፍቀጅልኝ በቃ እኔ ልጅቷን ሰማኝ ሰምቼሃለሁ አይደለ? አዳም አንተ መማዳመጥ እንትን ይኖርህ እሺ መታ እሺ በቃ ፍቀጅልኝ እኔ እንደዚህ ተጎድቻለሁ እና ለእንደዚህ ነው እኮ አይደለም የምትለኝ ያለችኝ ግን ሰምታታል። ቢፈቅድልሽም ባይፈቅድልሽም አገባዋለሁ አያገባሽም አንቺ ማለሽ ምን ልንገራችሁ እናንተ ያልተረዳችሁት በጣም ብዙ ነገር አለ። ስማኝ ምንድነው ያልተረዳው? አንቺ ያልተረዳሽው ልንገርሽ፣ አህሙም ያልተረዳው ሙቤም ያልተረዳውን ነገር ልንገራችሁ። እዚህ ጋር እቺ ልጅ በጣም ብዙ ነገር አሳልፋ ነው የመጣችው። ልትናደድ ትችላለች። እናንተ እያንዳንዱ በምታወጡት ነገር ስሜቷ ሊጎዳ ይችላል እያልኳችሁ ነው ያለሁት። ትጎዳለች ልጅቷ። በጣም ጠበቃ ልሁን አልክ እና ደግሞ እኔ ያልከውን ነገር ጭራሽ ላምንህ አልችልም። ከዚህ በኋላ እንዳትቀጥረኝ ሰማህ አይደለ? ህይወትህን መቀጠል ትችላለህ። ማስመሰሉን በጣም ተካክነኸዋል። አሁን ደግሞ ሌላ እኔ እያስመሰልኩ አይደለም ነገር የምሬን ነው አህሙ ነገር ሰማኸኝ አይደል? በየቪዲዮ እየገባ የልጅቷን መጥፎ ነገር እያነሳ ልጅቷን እንድትጎዳት አልፈልግም። እኔ ምን አድርጋት? ልጅቷ ጥሩ ላይፍ እና ጥሩ ህይወት የሚገባት ልጅ ናት። ይኸው ወንድሟን መጥቷል። ገብቷል አይደለ? እዚህ ጋር እኮ እሺ ጥሩ ሊሆን እሱ ምን ያርግሽ? እኔ እኮ ምን አርግ እየገባህ በየቪዲዮ ስለሷ መጥፎ ነገር እንድታወራ አልፈልግም ነው ማወራት። አንድ ሁለተኛ ምንም በማታውቀው ነገር ነው ዞር በይ ምናምን እያልክ ያለው ልጅቷን ጥሩ ነገርና ህይወት የሚገባት ነው። ፎዙ አይገባትም? ፎዙ ይገባታል። ስለዚህ አትፈልግም። ፎዙ ያልተረዳችኝ ብዙ ነገር አለ። መረዳት አለባት። ጥሩ ላይፍ ስጣት። እኔን ተወኝ። አይገባህም እንዴ አንተ? ለምንድን ነው የጠራኸው? ይኸው ስማኝ፣ አንተንም እሱንም የጠራዋችሁ የራሴ እሷ እንኳን ሚስቴ ናት። አልፈታትም አይደለሁም እኔ ገባችሁ አይደለ? ማስተካከል ባለብኝ መልኩ እያስተካከልኩ እሄዳለሁ እኮ። አይ እኔ አሁን ማለት ነው የምፈልገው ስማኝ። አይ ዝም በለው ሙቤ፣ ልታምነው እንዳትችል እዚህ ጋር ያለው እኔ ስለ ማመን ስለ አይደለም እዚህ ጋር ሚስቴ ናት ምናምን እንዳይል ከፈለገ አግባ ነግሬሃለሁ አይደለ? ከትላንትና ወዳ ነው ምናምን ተገናኝተን ሚስቴ ከፈቀደች ነው እኔ እህቴን አሳልፌ የምሰጠው ብያለሁ። እሷን ጠይቂያት ፈቃደኛ አይደለሁም ብላኛለች። ስለዚህ ከእህቴ ራስ መውረድ አለብህ ከአሁን ሰዓት ጀምረ። ገባህ? አንተ ግን ማለት ነው ልንገርህ፣ እህት ናት አይደለ? እህቴ ናት። አዎ። ምንድነው እንደዚህ ልጅቷ ላይ ጥምም የምትልባት? ምን ማለት የልጅቷን ደስታ ጥሩ ህይወት አትፈልግም እንዴ? ደስታም ጥሩ ህይወትም አይደለም። ከአሁን ሰዓት ጀምረ
ትሰማኛለህ አይደል? ከአሁን ሰዓት ጀምረህ ከእህቴ ራስ መውረድ አለብህ። ቆይ ልጅቷ ጥሩ ህይወት አይገባትም እያልክ ነው? አይ እንደዚህ ካልክ ንገረኝና እንደዚህ አይነት ህይወትን ያልመኝላት ለምን? ልጅቷ ብዙ ነገር ነው አሳልፋ የመጣችው። አንተ አይገባህም እንዴ? እንደ ወንድም አትረዳም እንዴ? አሁን በኋላ ታዲያ ልጅቷ ቆይ ብዙ ህይወት ነው የተበላሸባት። እኔ እንኳን ቀርቤ ባወራኋት መልክ አንተ እያወራሃት አይደለም፣ ትሪት እያደረካት አይደለም። ልጅቷን ጭራሽ እየገለማመጥክ ዞር በይ እያልክ እንዴት ነው የሚሆነው? አንተ እንደዚህ ግራ የሚያጋባ አይነት ነገር ይዘህ እየመጣህ እኔ ልታወራኝ እኔ ልታሳምነኝ አትችልም። ገባህ አይደለ? አይ እኔ ነገር በቃ እኔ መለከተ እሺ በቃ አንደኛ ነገር ልንገራችሁ እኔም ማለት ነው ይሄን ያህል እንትን ካልክ እኔ ደግሞ እንድፈታኝ ነው የምፈልገው። አልፈታሽም። ነግሬሃለሁ። አልፈታሽም። ብዙ ጊዜ ነግሬሃለሁ። አልፈታሽም። ፎዙ እኔ በጣም ወድሽና ማከብርሽ ሚስቴ ነሽ። በምን መልኩ ነው ሁለቱ? ገባሽ አይደለ? እዚህ ጋር ብዙ ያየናቸው ጥሩ መጥፎ ነገሮች አሉ። ገባሽ አይደለ? ብዙ ነገር ማጣት አልፈልግም። ገባህ አይደለ? እኔ ማጣት አልፈልግም አንቺን። እዚህ ጋር የማግባትና ያለ ማግባት ችግር አይደለም። ፎዙ አድምጪኝ አንዴ። ለዛ ነው እንደዚህ በጣም ፎዙ አድምጪኝ። ለማግባት አይደለም ብዙ ነገር ብለኸኛል። ይሄ የማግባት አይደለም፣ የስሜት ጉዳይ አይደለም፣ የፍቅር ጉዳይ አይደለም። ገባሽ አይደለ? እቺን ልጅ ካለችበት ነገር እናውጣት ነው ያልኩት። ተጎድታለች። የሚገባ አይነት ሴት አይደለች። ህይወት ጨልሞባታል። አየኋት እንዴ ብዙ ብርሃን እንዳለ እናሳያት ነው ያልኩት። አገባኝም በቃ እንዴት ሁለተኛ ሚስት አድርገህ ነው የኔን እህት ብርሃን የምታሳያት? እኔ ነግሬሃለሁ። እሷ ፈታችህም አልፈታችህም ከእህቴ ራስ እንድትወርድ ፈልጋለሁ። ልጅቷ ምን እንድትሆን ነው የምትፈልገው? እኔ ብዙ ወሬ አውርቻታለሁ ልጅቷን። ገብቶሃል አይደለ? በጣም ብዙ ያሳመንኳት ነገር አለ። ምን እንደምፈልግ ታውቃለህ? ንገረኝ። አንተ ጋር ሁለተኛ ሚስት ሆና እንድትኖር አልፈቅድላትም። እኔ ደግሞ አንተ ስላልተረዳሃት ነው ልጅቷን። እኔ ደግሞ ተረድቻታለሁ። ገብቶሃል አይደለ? እዚህ ጋር እንድትጎዳ አልፈልግም። በጣም ከተረዳሃት እኮ ኑሮ ምን እንደሆነ ማየት አለባት ልጅቷ። አንደኛ ሚስት ሆኗል አይደል? አንተ ይኸውልህ ልንገርህ፣ አላፍትና ለመውሰድ ራሱ ዝግጁ አይደለም። አልፈታሽም። እዚህ ነገር ውስጥ እንድትገባ አልፈልግም። እኔ ፍላጎቴ አይደለም። የኔን ፍላጎት ደግሞ የማታከብር ከሆነ መብቷ ነው። እኔ ነግሬያታለሁ። የኔን ፍላጎት የማታከብር ከሆነ ፍላጎቷ ይሄ ከሆነ በቃ መውጣት ትችላለች። ለምን አትተዋትም ልጅቷን? አንተ ሲጀምር ችግር የለውም ትውጣ። ለምን ይኸው ስማኝ፣ አንተ ምናልባት ልጅቷ የሆነ ነገር ደርሶባት ምናምን ሊሆን ይችላል። እየረዳሃት ነው አይደለ? ሁለተኛ ሚስት የማግባት ፍላጎት ነበረህ ድሮ? የለህማ አይደለ? ነገርኩህ እኮ ገባኝ። እሷን ለመርዳት ነው አይደለ? ይሄ የሚሆነው ማለት ነው ሁለቱ እሷ ፎዙ ዋናው እዚህ ጋር ፎዙ መጎዳት የለባትም። መሰረቷ እሷ ነች። የራስህን ህይወት እያበላሽ የሰው ነገር አታስተካክል። ከረዳትም የሆነ ነገር ካልክም በሌላ መንገድ እርዳ። አሙ ሰማኝ እኔ ያለው ይወረዳታል። ልረዳ ነው ሲል ደግሞ አያፍርም እኮ እኔም ላግዛት። ሙቤ ወንድሟ ነው ያግዛት። አንተ እኮ ሲጀመር ትዳር እያፈረስክ እሷን አትርዳ። አንተ እዚህ ጋር ማለት ነው የምር የሰው ስሜት ልትጨነቅ ራስህን እንደ ረጂ አትይ። የመጀመሪያ ሚስትህን ያላከበርክ ሌላም ሴት ብታገባ አታከብር። እንትን አትልም። ገባህ አይደለ? እሺ ፎዙ በቃ አንቺ ዝም በይ። አሁን እንድትናገረው ደግሞ እኔ አልፈልግም። አሁን እንዳትናገረው እያልኩ ነው። ከሱ ጋር እንዳታወራ ከሱ ጋር እንዳታወራ። ማውራት አለብኝ፣ መንገር አለብኝ። እኔ እረዳታለሁ። ለምን ይላል? እኔ እያለሁ ማንም ሰው እንዲረዳት አልፈልግም። ሰማኛለህ? ምን ትላንትና እኮ ነው አይደል አንተ የመጣው? የት ታውቃታለህ? ንገረኝ። ሰማኝ አይደል? ምንድን ነው ከሷ ህይወት እንድትወጣ ነው የምፈልገው። ቆይ አሙ ቆይ ሰማኛለህ? ማንም ሰው እንዲረዳት አልፈልግም። ማንም ሰማኛለህ አይደለ? አይመለከትም። ምንድን ነው የምትለኝ ሰውዬ? ስለ እህቴ አይመለከትም። ስለ እህቴ አይመለከትም። ምን አገባ? ቆይ እኔ ሰማኝ። ለምን አይደለም ሰማኝ። እኔ አንተ ላይ ምን ያህል መስዋዕትነት እንደከፈልኩባት ታውቃለህ? ምን ያህል መስዋዕትነት ማስቀየም አልፈልግም። ምን ያህል መስዋዕትነት የከፈልኩላት እህቴ እንደሆነች ታውቃለህ? ልቀቀኝ። እኔ አንተ ማስቀየም አልፈልግም። በቃ ተወኝ አልኩህ። እኔ አልተውክም። ልቀቀኝ። እኔ አንተ ላይ አልሰነዝርም። ነገርኩህ። በቃ እኔ አንተ ማስቀየም አልፈልግም። እዚህ ጋር ልጅቷን ድጋሚ መጉዳት አልፈልግም። ገባህ አይደለ? አንተ ካንተ ጋር እንደዚህ ሲጨቃጨቅ ራሱ እንድታይ አልፈልግም። ድጋሚ እህቴ አጠገብ ድርሽ እንዳትልሽ። እሱን የምናየው ነገር ይሆናል። ድጋሚ ምርጫዋ ነው የሷ። ድጋሚ ነገር ምርጫዋ ነው አልኩህ። በቃ ዞር በል ወደዛ። አንተ አበዛችሁት፣ በጣም አበዛችሁት። እሺ
አንቺ እንኳን አትረጅኝም እንዴት እንደሚሆኑ አንቺ ሚስት አይደለሽ እንዴ? ሰውዬ ለማስት ነው እዚህ ጋር ተባደበ የነበርከው ስለምን እንረዳ? እንዴት ይሄን ነገር መረዳት ያቅትሻል? ስንት ነገር አስረዳውሽ እንደ ሚስት። እስቲ ልጅቷ ያለችበትን ሁኔታ ነገርኩሽ። እሷን ለማገዝ እኔና ዲናን መለያየት፣ እኔን ከልጄ መለያየት ወይስ እኔን ከቤት አስወጥቶ ማባረር? ኧረ ፎዙ ተይ ግን እንደዚህ አታስቢ። አንቺ እያሰብሽ ያለሽው ስለ ሁለተኛ ሚስት ነው ፎዙ፣ ስለ ሁለተኛ ሚስት ነው እያሰብሽ ያለሽው አንቺ። ከዚህ በኋላ እኮ ልንገርህ እሷ ራሱ ፏድ ሁለተኛ ሚስት አግብቶ ኖሯል እያልሽ ነው፣ ግን እንደዛ አይደለም። ልጅቷ በጣም ብዙ የሚያስፈልጋት ህይወት አለ። ቢያንስ እንኳን እኔ እየነገርኩ ነው። ልጅቷ እንዳልካት አይነት ሴት ብትሆን ኖሮ መታ እኔን ፍቀጅልኝ ማለት ትችል ነበር። መታ እንደዚህ ያልሆነ ነገር እየተናገራችኋት ስሜቷን እየጎዳችሁት ነው ፎዙ። ለዛ ነው እንደዚህ የምትሆነው። ለነበረን ጊዜ አመሰግናለሁ። ሌላ ትርፍ ቃል አልፈልግም። ትዳርህን አላህ ይባርክልህ። ገባህ አይደለ? እኔ የለሁበትም። ካሁን በኋላ አንገናኝም። ድጋሚ እንዳትቀጥረኝም አልመጣም። ሰማህ አይደል? እንደፈለክ አድርገህ አስቢበት፣ በደንብ አስቢበት። አንዳንዴ ለምታደርጊው ነገር እያንዳንዱ ነገር እያወቅሽ ሰው ስላለሽ አይደለም፣ ውስጥሽ ማመን አለበት። ለምታወሪው ነገር ሚስት አለ፣ ሁለተኛ ሚስት ሆነው የተከበሩ ሚስቶች አሉ። ደግሜ ልንገርህ ግን እሷ እንደዚህ አይነት ሰው አይደለችም። በትናንት ባየዋት ጊዜ ነው ያወቅኩት። ገባህ አይደለ? የሚታዘንለትና ማይታዘንለት ሰው አለ። ቢያንስ እንኳን እስቲ የኔ ስሜት ገብቷት ፍቀጅልኝ ማለት ነው የነበረባት እንጂ መታ ፍቅን ባፈቅም አገባዋለሁ ምናምን ሌላ ነገር እንደዚህ አይደለም፣ አልፈልግም። እንደዚህ አይደለም። ካሁን በኋላ ፏድ እኔም እንደዚህ አልፈታም ካልከኝ በህግ ተፈታኛለህ። አይረፊ በእናትህ አታስቸግረኝ። ሰማህ አይደለ? እንደዚህ አይደለም። በቃ በህግ እናስኬደዋለን። ቢያንስ እነሱ እኛ ላይ አይጉ። እኔ መቼ ማውራት አለብን? ምንም ነው የጨረስነው ጉዳይ ዳግት ነው። ፋሚሊ እንግዲህ ያለው ነገር በጣም የሚያስጠላ ነገር ነው። ሰው እንደ ሰው ማሰብ አለበት። በቃ እነዚህ ሰዎች እንግዲህ እንደምታዩት ምንም በቃ ሊረዱ ያልቻሉ ፍጥሮች ናቸው። እኔ ምን ከዚህ በላይ ምን አድርጌ ማስረዳት እንዳለብኝ አላውቅም። በቃ የዚህ ጋር የሰው ስሜት ማይጨንቃቸው፣ የሰው መጎዳት ማይጨንቃቸው ሰዎች ናቸው እንግዲህ እየመጡብኝ በህይወት ያሉት። እኔ እዛ ጋር በጣም ብዙ ቻሌንጅ ነው ያለፍኩት። ልጅቷን ለማሳመን ብዙ ጥረት ነው ያደረኩት። ግን ይሄን እንኳን የመረዳት ምንም ፕላን የላቸውም ፋሚሊ። ስለዚህ ምንም ማድረግ አልችልም። እንግዲህ ጥሪ ያለው